ኢየሱስ ከሙሴ ይበልጣል በዚህ ቤት። እንዴት 100 ዓመት ሙሉ በእግዚአብሔር መንግስት ላይ የከረመ ድፍን ደሞ ንጹህ 40 ዓመት በእግዚአብሔር መንግስት ላይ ያዋጣ ሙሴ እና ደግሞ 3 ዓመት ተኩል ብቻ ያገለገለ 33 ዓመት ተኩል አካባቢ መሬት ላይ የቆየውን ኢየሱስን አነጻጽረህልናል። አዎ ኢየሱስ በቤት ውስጥ ነው ያለው። አዎ ሙሴ በቤት ውስጥ ነው ያለው። ኢየሱስ ከሙሴ ይበልጣል እንዴት አልከ? እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ሙሴ አገልጋይ ነው። እዚህ ቤት ውስጥ ሙሴ ባሪያ ነው። ኢየሱስ ክርስቶስ እዚህ ቤት ውስጥ ተገልጋይ ነው። እዚህ ቤት ውስጥ ኢየሱስ ክርስቶስ ጌታ ነው፣ ሎርድ ነው፣ ኦነር ነው፣ የዚህ ቤት ባለቤት ነው። የሚወራው ስለ እግዚአብሔር ቤት ነው። ስለ አንድ ሎካል ቸርች አይደለም እየተወራ ያለው፣ ስለ ኪንግደም ኦፍ ጋድ ነው እየተወራ ያለው። በእግዚአብሔር መንግስት ውስጥ ሊደሩ ኢየሱስ ነው። ሙሴ የኖረበት ቤት መስራች ኢየሱስ ነው። ብሉይ ኪዳን የእግዚአብሔር ሕዝብ፣ አዲስ ኪዳን ቤተክርስቲያን፣ በቀደመው ኪዳን እስራኤል፣ በዚህኛው ኪዳን እኛ። ዓለም ላይ ዩኒቨርሳል ቸርች ማለት ነው። የሁሉም ጀማሪ የሁሉም መስራች ኢየሱስ ነው። ሙሴ በጣም ማንም ሊክደው የማይችል የተመሰከረለት ታላቅ ሰው ነው። ጌታ ኢየሱስ ክርስቶስ ግን በዚህ ቤት ውስጥ እጅግ የከበረ ታላቅ የእግዚአብሔር ልጅ ነው። ኢየሱስ ከሙሴ ይበልጣል በዚህ ቤት። ሙሴ እግዚአብሔርን ሕዝብ ከምድረ በዳ ይዞት መጣ። ማስገባት አልቻለም። በጣም ታላቅ አገልጋይ ነው። ማውረስ ግን አልቻለም። ከነዓንን ከሩቅ ተሳልሟት አንቀላፋ። መንገድ ላይ ቀረ፣ አልጨረሰም። የተነገረው የትንቢት ቦታ ላይ ሕዝቡን ይዞ መግባት አልቻለም። ሙሴ አልቻለም። መንገድ ላይ ቀረ፣ አልቻለም። ሙሴ ኢየሱስ ችሏል። ወደ ዘላለም መንግስት ወደ እግዚአብሔር አፊት ሊያቀርበኝ ኢየሱስ ችሏል። ይሄንን በማድረግ ኢየሱስ ወደር የለው። በጣም አስደናቂ የሆኑ ተአምራትን ቢያደርግም ሙሴ ከሞት በታች ነው። ሞት ይዞታል። ኃጢአት አሸንፎታል። አልቻለም ድል ማድረግ። ሞትን መሻገር አልቻለም። በሞት መዝጊያ ውስጥ ነው ያለው። አሸንፎ መውጣት አልቻለም። ሞትን ድል ማድረግ አልቻለም። ተሸነፈ። ያዘው። ያንን ኃይሉን አደከመበት፣ አደቀቀው፣ ከለከለው። አትችልም አለው። ሞት ዘመን ቆጥሮ መጥቶ ሞት ዘጋበት። ኢየሱስ ይበልጠዋል። ኢየሱስ ሲሞት ሞትን ብቻ ሳይሆን በሞት የሚጠቀመው ዲያብሎስን ሻራው ይላል። ሞትን ይዞት ሞትን ኢየሱስ ገደለው። ሞተ። ሞት ራሱ ሞት ቀመሰ። ኢየሱስ ድል አረገው። ልክ ኢየሱስ መስቀል ላይ ሲሞት ሞትን እግዚአብሔር ጠራው። ሞት ሆይ አለው። እግዚአብሔር ከተጣራ ማንም መቼስ አቤት ይላል። ሞት ሆይ ሲለው ሞት አቤት አለ። መውጊያ የታል? ተጠይቆ አያውቅም። ሞት ሁሌ ይወጋላ፣ እየወጋ ይገላል፣ እየወጋ ያስቆምሃል። የታል መውጊያ አለው። ሰብሮታል። ድል መንሳትስ ወሰደው። ሞት አሸናፊ መሆኑ ቀረ።